5.7 አፍሪካስ ኢንትራ ኤንድ ኢንትራኮንቲኔንታል ሪሌሽን በተለይ አፍሪካውያን እዛው በአፍሪካና ከሌሎች አህጉሮች ጋር የነበራቸው ግንኙነት ምን ይመስላል የሚለውን ነገር እጅግ በጣም በአጭሩና ግልጽ በሆነ መንገድ እንመልከተው። ኢንተርኮንቲኔንታል ሪሌሽን ኦከርስ ቢትዊን ቱ ኦር ሞር ኮንቲነንትስ ዋይል ኢንትራኮንቲኔንታል ኦከርስ ዊዝን ኤ ኮንቲነንት። ማለትም በኤግዛምፕል ስንመለከተው አንድ አገር ከሌላ አህጉር ጋር የሚያደርገው ግንኙነት ኢንተርኮንቲኔንታል ሪሌሽን ተብሎ ይጠራል። ያ ግንኙነት ግን ሁለትና ከዛ በላይ መሆን አለበት። ለምሳሌ በኤግዛምፕል በምንመለከትበት ጊዜ ኢትዮጵያ ከአሜሪካ ጋር የምታደርገው ግንኙነት አሊያም ከእንግሊዝ ጋር ወይም ከሚድል ኢስት ኦር ከኦስትሪያ ጋር የምታደርገው ግንኙነት እሱ ኢንተርኮንቲኔንታል ሪሌሽን ይባላል። ኢትዮጵያ ከአፍሪካ ውጪ ካሉ አህጉራት ጋር የምታደርገው ግንኙነት እሱ ኢንተርኮንቲኔንታል ሪሌሽን ይባላል። ለምሳሌ እንዳልኳችሁ ነው። ኢትዮጵያ ከአሜሪካ፣ ከእንግሊዝ፣ ከራሻ ከአፍሪካ ውጪ ከሆኑ ሀገራት ጋር አሊያም አህጉራት ጋር የምታደርገው ግንኙነት ኢንተርኮንቲኔንታል ሪሌሽን ተብሎ ሲጠራ፣ ኢንትራኮንቲኔንታል የምንለው ደግሞ ኦከርስ ዊዝን ኤ ኮንቲነንት ነው። ኢንትራኮንቲኔንታል ሪሌሽን ደግሞ የሚባለው እዚሁ በአፍሪካ ውስጥ የምታደርገው ግንኙነት ደግሞ ኢንትራኮንቲኔንታል ሪሌሽን ተብሎ ይጠራል። ማለትም ኢትዮጵያ ከጎረቤት ሀገራት ጋር የምታደርገው ግንኙነት ለምሳሌ ከኬንያ፣ ከጅቡቲ፣ ከኤርትራ፣ ከሱዳን ከሌሎች አፍሪካ ሀገራት ጋር የምታደርገው ግንኙነት ደግሞ ኢንትራኮንቲኔንታል ይባላል። ኢንትራኮንቲኔንታል የሚባለው እዚሁ በአፍሪካ ውስጥ የተገደበ ሲሆን ኢንተርኮንቲኔንታል ደግሞ የሚባለው ስፔሻሊ ከሌላ አህጉራት ጋር ከአፍሪካ ውጪ ከሆኑ አህጉራት ጋር የምናደርገው ግንኙነት ደግሞ ኢንተርኮንቲኔንታል ሲባል፣ ኢንትራ ደግሞ የሚባለው እዚሁ ከአፍሪካ ውስጥ የምናደርገው ግንኙነት ደግሞ ኢንትራኮንቲኔንታል ተብሎ ይጠራል። በአጭሩ ኢንተርኮንቲኔንታል እና ኢንትራኮንቲኔንታል ማለት ይሄ ነው ልዩነታቸው ማለት ነው። ስፔሻሊ ፒፕል ሁ ሊቭድ ኖርዝ ኤንድ ሳውዝ ኦፍ ዘ ሳሃራን ዴዘርት ሃድ ኤ ሎንግ ሂስትሪ ሬጉላር ኮንታክት ቢፎር ዴቨሎፒንግ ዘ ትራንስ ሳሃራን ትሬድ ሮት። በተለይም በኖርዘርን ሳሃራን ዴዘርት እና በሳውዘን ሳሃራን ዴዘርት ማለትም በሰሜናዊ ሳሃራ በረሃ አካባቢና በደቡባዊ ሳሃራ በረሃ አካባቢ ይኖሩ የነበሩ በዛ ጊዜ የኖሩ የነበሩ ህዝቦች የትራንስ ሳሃራን ትሬድ ሩት ከመጀመሩ በፊት እነዚህ ሁለት ህዝቦች እርስ በእርስ ጠንካራ የሆነ ግንኙነት ነበራቸው። ማለትም እርስ በርስ የተለያዩ ነገሮችን ይገበያዩ፣ ይለዋወጡ ነበር። ይሄ ግን ይሁን የነበረው የትራንስ ሳሃራን ትሬድ ከመጀመሩ አለም ትራንስ ሳሃራን ትሬድ ሩት ከመጀመሩ በፊት ስፔሻሊ በኖርዘርን እና በሳውዘርን ሳሃራን ዴዘርት አካባቢ ይኖሩ የነበሩ ሰዎች እጅግ ጥብቅ የሆነ ግንኙነት ነበራቸው ማለት ነው። ትራንስ ሳሃራን ትሬድ ሩት ከመጀመሩ በፊት። ከጊዜ በኋላ ግን ዘ ትራንስ ሳሃራን ካራቫን ትሬድ ቢግን ሬጉላሪ ቢጊኒንግ ኦፍ ዘ 4th century at the expanded version of the pre-existing intra and inter-religion trade among people of various regions of Africa። በተለይም የትራንስ ሳሃራን ካራቫን ትሬድ የተጀመረው በአራተኛው ሴንቸሪ አሊያም በአራተኛው መቶ ክፍለ ዘመን እንደሆነ ይነገራል። ይሄ የንግድ መስመር የጀመረው በአራተኛው ሴንቸሪ አሊያም በአራተኛው መቶ ክፍለ ዘመን ነበር። እናም በተለያዩ የአፍሪካ አህጉሮች ውስጥ አሊያም አገራት ውስጥ በአንድ ጊዜ ኤክስፓንድንግ ሊሆን የቻለ የትሬድ ሩት አሊያም የንግድ መስመር ነበረ ማለት ነው። ነገር ግን ይሄ የንግድ መስመር አሊያም ትራንስ ሳሃራን ካራቫን ትሬድ ብለን የምንጠራው ትሬድ ሩት መጀመሪያ ላይ ከመጀመሩ በፊት አፍሪካውያን እርስ በርስ ይገበያዩ ነበር። ማለትም ቅድም ከላይ እንዳየነው ይሄ ትሬድ ሩት ከመጀመሩ በፊት ኖርዘርን እና ሳውዘርን ሳሃራን አካባቢ ይኖሩ የነበሩ ሶሳይቶች አሊያም ፒፕሎች ይሄ ትሬድ ሩት ከመፈጠሩ በፊት እርስ በርስ ይገበያዩ አሊያም የንግድ ልውውጥ ያደረጉ ነበር። ስለዚህ ይሄ የንግድ መስመር መቶ ኦርጋናይዝ በሆነ መንገድ አሊያም ኢፌክቲቭሊ በሆነ መንገድ ንግዱ እንዲሄድ አሊያም ኦርጋናይዝ በሆነ መንገድ አሊያም ሲስተማቲካሊ በሆነ መንገድ ንግዱ እንዲሄድ አደረገ እንጂ ይሄ የንግድ መስመር መጀመሪያውኑ ፋውንድድ ከመደረጉ በፊት የተለያዩ አፍሪካውያን ይጠቀሙበት የነበረ ንግድ ነው። አሊያም ይሄ ከሌላ ቦታ የመጣ አዲስ ነው ብለን መናገር አንችልም። ቢኮዝ ይሄ ትሬድ ሩት ከመፈጠሩ በፊት የተለያዩ አፍሪካ ህዝቦች ስፔሻሊ በዚህ መስመር ይገበያዩ ነበር። ነገር ግን ኦርጋናይዝ በሆነና ኢፌክቲቭሊ በሆነ መንገድ ስለመጣ ይሄ የትራንስ ሳሃራን ትሬድ መባል ጀመረ ማለት ነው። በተለይም ካሜሎችን አሊያም ግመሎችን መጠቀሙ ይሄ የንግድ መስመር ኦርጋናይዝ እንዲሆን ያደርግ ነበር። ነገር ግን እንዳልኳችሁ ይሄ ትሬድ ሩት መጀመሪያውኑ አፍሪካውያን ይጠቀሙበት ነበር።
ኦርጋናይዝ አለም ኢፌክቲቭሊ ከሆነ በኋላ ነው ይሄ የንግድ መስመር ትራንስ ሳራን ካራቫን ትሬድ ተብሎ መጠራት የጀመረው እንጂ ከዛ በፊትም ይሄ ትሬድ ሩት ከመመስረቱ በፊት አፍሪካውያን እርስ በርስ ይገበያዩበት የነበረው የንግድ መስመር ነው ማለት ነው። ከጊዜ በኋላ ነው በአራተኛው መቶ ክፍለ ዘመን ትራንስ ሳራን ካራቫን ትሬድ ተብሎ የመጣው። በተለይም ዘ ትራንስ ሳራን ትሬድ ኮንትሪቢዩትድ ዘ ዲቨሎፒንግ ኦፍ ስትሮንግ ኢኮኖሚክ ኤንድ ፖለቲካል ሲስተም ኦን ቦዝ ሳይድ ቱ ዘ ሳራን። በተለይም ይሄ ትራንስ ሳራን ትሬድ በተለይም በሚገበያዩት ሀገራት መካከል እጅግ የሆነ ጠንካራ የሆነ ሪሌሽን እንዲፈጠር፣ ሪሌሽን ብቻ ሳይሆን ጠንካራ የሆነ ኢኮኖሚክ እንዲገነቡ እነዚያን ሀገራት አስችሎ ነበር። ኢኮኖሚካሊም ፖለቲካሊም እነዚያን ሀገራት ጠንካራ አድርጓቸው ነበር። ማለትም በትራንስ ሳራን ትሬድ ሁለት ሀገሮች የሚገበያዩ ከሆነ እነዛ ሁለት ሀገሮች በደንብ አድርጎ ስለሚገበያዩ ኢኮኖሚካሊ ጠንካራ ፖለቲካሊም ጠንካራ እንዲሆኑ አስችሎ ነበር። ለምሳሌ እንኳን በምናይበት ጊዜ ከዚህ በፊት ባየናቸው ኢምፓየሮች ማለትም እነ ጋና፣ እነ ማሊ፣ እነ ሶንጋይ ይሄን ትሬድ ሩት በመጠቀም ነው ኢኮኖሚካሊ ጠንካራ ፖለቲካሊም ጠንካራ የሆኑት ማለት ነው። ስለዚህ በሚገበያዩት ሀገራት መካከል ጠንካራ የሆነ ኢኮኖሚና ፖለቲካ እንዲፈጠር አድርጎ ነበር። ሁለቱንም ሀገራት ይሄ የንግድ መስመር በደንብ አድርጎ ፖለቲካሊና ኢኮኖሚካሊ እንዲጠነክሩ ያስችል ነበር ማለት ነው፣ ወይም አስችሎ ነበር። በተለይም በዚህ አካባቢ ዘ ስፕሪድ ኦፍ ኢስላም ኢን ትሮፒካል አፍሪካ ፋርዘር ስትሬንግስ ሪሌሽንሽፕ ዋዝ ኤ ፒፕል ኦፍ ኖርዘርን አፍሪካ። በሳሃራ አካባቢ ላይ እስልምና ከሚባለው በላይ ስፕሪድ አድርጎ ነበር፣ አሊያም ተስፋፍቶ ነበር። ቢኮዝ በዚህ አካባቢ ላይ ንግድ ስለነበር አብዛኞቹ ነጋዴዎች ደግሞ ስፔሻሊ ሙስሊሞች ስለነበሩ እዚህ አካባቢ ላይ እስልምና ስፕሪድ እንዲያደርግ አሊያም እንዲስፋፋ አድርጎ ነበር ይሄ ትራንስ ሳራን ትሬድ። በዚህም የተነሳ ሙስሊሞች በተለይም ከኖርዘርን አፍሪካ ሀገራት ጋር እጅግ በጣም ሪሌሽንሽፓቸው አሊያም ግንኙነታቸው የጠነከረ ነበር። ማለትም ኖርዘርን አፍሪካ የምንላቸው ሀገራት እነ ግብፅ፣ እነ ሞሮኮ፣ እነ ቱኒዚያ የመሳሰሉ ሀገራት ኖርዘርን አፍሪካ ሀገራት እንላቸዋለን። ከነዚህ ሀገራት ጋር ስፔሻሊ ሙስሊሞች ሪሌሽናቸው አሊያም ግንኙነታቸው በጣም የጠነከረ ነበር። በዚህም የተነሳ ነው ስፔሻሊ አሁን ላይ እነ ግብፅ፣ እነ ሞሮኮን፣ እነ ቱኒዚያን ብታዩ እነዚህ ሀገራት አብዛኞቹ አሊያም ኖርዘርን አፍሪካ ሀገራት የምንላቸው አብዛኞቹ ለመባል በሚያስችል ደረጃ ሙስሊም ናቸው። ይሄ የሆነበት ምክንያት ስፔሻሊ በዛ ጊዜ እስልምና ስፕሪድ ማድረጉ እና ስፕሪድ አድርጎ ከነዚህ ሀገራት ጋር ጠንካራ የሆነ ሪሌሽን መኖሩ በእነዚህ ሀገራት ውስጥ እስልምና ስፕሪድ እንዳረገ አሊያም እንደተስፋፋ ይነገራል። ብቻ በዚህ ቦታ ላይ ስፔሻሊ እስልምና ስፕሪድ አድርጓል። በተለይም ከኖርዘርን አፍሪካ ጋር ጥሩ የሆነ ግንኙነት ነበራቸው እነዚህ ሙስሊም ነጋዴዎች ማለት ነው። ዘ አረብ ትሬድድ ዊዝ ሶሳይቲ ኢን ኖርዘርን ኤንድ ኢስተርን አፍሪካ። በተለይም እነዚህ የአረብ ነጋዴዎች ከኖርዘርን አፍሪካ በተጨማሪ ከኢስት አፍሪካ ጋር አሊያም ከምስራቅ አፍሪካ ጋር በተለይም በንግድ እጅግ የተቆራኙ ነበሩ። አሊያም በንግድ አሊያም በትሬድ ከነዚህ አህጉራት ጋር እጅግ በጣም ጠንካራ የሆነ ሪሌሽን ነበራቸው ከኖርዘርንና ከኢስተርን አፍሪካ ጋር ማለት ነው። ቀስ በቀስም ይህ የንግድ መስመር አሊያም አፍሪካ ከሌሎች አህጉራት ጋር በተለይም ንግድ የጀመረችበትን ነገር ፈጥሯል ማለት ነው። ማለትም በተለይ ዘ አውትካም ኦፍ ዘ አፍሮ ኢሮፒያን ኮንታክት ኤንድ ዘ ኤክስፕሎሬሽን ኢራ ወዝ ዘ ኦፕኒንግ ዘ ትራንስ አትላንቲክ ስሌቭ ትሬድ። በተለይም ኤክስፕሎሬሽን ከተጀመረ በኋላ ማለትም ስፔሻሊ በ15ኛውና በ16ኛው ሴንቸሪ ኤክስፕሎሬሽን አሊያም ዲስከቨሪ የምንለው ነገር ኢመርጅድ አሊያም ፋውንድድ ከሆነ በኋላ የተለያዩ የአውሮፓ አሳሾች የተለያዩ የሆኑ የአፍሪካ ሀገራትን አግኝቶ ነበር። በዚህም የተነሳ አፍሪካ በተለይም እርስ በርስ ከመገበያየት አልፎ ከሌሎች አህጉሮች ጋር ማለትም እንደ አውሮፓ ከሆኑ አህጉራት ጋር የንግድ ልውውጥ ጀምራ ነበር። ስፔሻሊ ደግሞ ለዚህ ኤግዛምፕል የሚሆነው ኦፕኒንግ ኦፍ ዘ ትራንስ አትላንቲክ ስሌቭ ትሬድ። በተለይም የትራንስ አትላንቲክ ስሌቭ ትሬድ ተጠቃሽ ይሆናል። ትራንስ አትላንቲክ ስሌቭ ትሬድ ምንድነው? ከአፍሪካ ባሪያዎች ወደ አውሮፓ አሊያም ወደ አሜሪካ የሚሸጡበት እንዲሁም ከአፍሪካ ተነስተው ወደ አሜሪካ ከአሜሪካ ተነስተው ወደ አውሮፓ የሚያደርጉት ጉዞ ትራንስ አትላንቲክ ስሌቭ ትሬድ ይባላል ማለት ነው። ኔክስት በሌላ ቪዲዮ እንገናኛለን።
እስከዛው ድረስ መልካም ትምህርት ይሁንላችሁ። 5.8 ትራንስ ሳሃራን ትሬድ። ትራንስ ሳሃራን ትሬድ ምን ማለት እንደሆነ፣ የት የንግድ መስመሮቹ ሊንክድ እንደሆኑ እና ምን አይነት ቤኔፊት እንዳለው በጣም ባጭሩ እንመልከት። ዊ ዱ ኖት ኖው ዌን ትራንስ ሳሃራን ትሬድ ኤግዛክትሊ ቢግን። የትራንስ ሳሃራን ትሬድ አሊያም የዚህ የንግድ መስመር መች እንደተጀመረ ኤግዛክትሊ የሆነ ቀን የለም፣ አሊያም በዚህ ጊዜ ነው የተጀመረው ተብሎ አይታወቅም። ነገር ግን ሌሎች መጽሐፎች ላይ እና ሌሎች ቶፒኮች ላይ ብታዩ ትራንስ ሳሃራን ትሬድ አንዳንድ መጽሐፎች ላይ ከ4ኛው ሴንቸሪ አለም ከ4ኛው መቶ ክፍለ ዘመን ነው የጀመረው ሲሉ፣ ሌሎቹ ደግሞ አይደለም ከ6ኛው መቶ ክፍለ ዘመን ነው የጀመረው ይላሉ። አንዳንድ መጽሐፎች ላይ ደግሞ አጠቃለው የትራንስ ሳሃራን ትሬድ በተለይም ከ4ኛው ክፍለ ዘመን እስከ 7ኛው ክፍለ ዘመን ባለው ጊዜ ውስጥ ነው የጀመረው ተብሎ ይታሰባል። መጽሐፋችሁ ላይ ግን የትራንስ ሳሃራን ትሬድ መች እንደተጀመረ ትክክለኛ የሆነ ማስረጃ አለም ኤግዛክትሊ የሆነ ቀን የለውም ይላል ማለት ነው። ነገር ግን የዚህ ትሬድ ሮት ማለትም ሳሃራን ትሬድ ሮት ቱ ኢምፖርታንት ትሬድ ሮት ኮኔክትድ፣ በተለይም የዚህ ንግድ መስመር በዋነኝነት ሁለት ሮቶች ነበሩት አሊያም ሁለት የንግድ መስመሮች ነበሩት የሚያገናኝባቸው ማለት ነው። እነዚህ የንግድ መስመሮች አንደኛውና የመጀመሪያው ትሬድ ሮት ተብሎ የሚታሰበው በትራንስ ሳሃራን ትሬድ ውስጥ በመጀመሪያ ዌስት ኤንድ ዌስት ሴንትራል አፍሪካ ዊዝ ኖርዝ ሴንትራል ኤንድ ኖርዝ ዌስት አፍሪካ ዘይ ሊንክድ ዘ ሜጀር አንሻንት ኤንድ ሜዲቫል ስቴት ኦፍ ዘ ዌስት አፍሪካ። በተለይም የመጀመሪያው የንግድ መስመር በዚህ ውስጥ ይካተቱ የነበሩት ከዌስተር አፍሪካ እስከ ዌስት ሴንትራል አፍሪካ ያለው ማለትም ከምዕራብ እስከ መካከለኛው ምዕራብ ድረስ የተዘረጋ የንግድ መስመር ነበረው። ከዛም ባለፈ ኖርዝ ሴንትራል ኤንድ ኖርዝ ዌስት አፍሪካ ከመካከለኛው ሰሜናዊ ክፍል እስከ ኖርዝ ዌስት ዓለም እስከ ሰሜን ምዕራብ ድረስ። ከዛም ባለፈ ደግሞ በዚህ ዓለም በመጀመሪያ የንግድ መስመር ውስጥ ይካተቱ የነበሩት ዘ ሜጀር አንሻንት ኤንድ ሜዲቫል ስቴት ኢን ዌስተርን አፍሪካ በተለይም በመካከለኛው ጊዜ የነበሩ በዌስተርን አፍሪካ ውስጥ የነበሩ የተለያዩ ስቴቶችና ኪንግደሞች በመጀመሪያው የትራንስ ሳሃራን ትሬድ ሮት ውስጥ ይገኙ አለም ይካተቱ የነበሩ የንግድ መስመሮች ናቸው ማለት ነው። ዘአዘር ትሬድ ሩት አለም ሁለተኛውን ደግሞ የንግድ መስመር በምናይበት ጊዜ ሴንትራል ሳሃራን ኤንድ ኮኔክትድ ኖርዝ አፍሪካ ዊዝ ዘ ኪንግደም ኦፍ ካኔም ኤ ሰብ ብራንች ኦፍ ሊንክድ ዌስት አፍሪካ ኤንድ ኢጅፕት። በተለይም ሁለተኛው ደግሞ የንግድ መስመር የሚነሳው አለም የሚያጠቃልላቸው ቦታዎች ከመካከለኛው ሳሃራን አለም ከሴንትራል ሳሃራን ጀምሮ እስከ ኖርዝ አፍሪካ አለም እስከ ሰሜን አፍሪካ ድረስ ዘ ኪንግደም ኦፍ ኢን ዘ ካኔም ቦርኑ አለም እስከ ካኔም ቦርኑ ኪንግደም ድረስ ይሄ የንግድ መስመር ያጠቃልል ነበር። ከዛም በተጨማሪ ሊንክድ ዌስት አፍሪካ ኤንድ ኢጅፕት ከምዕራብ አፍሪካ እስከ ኢጅፕት ድረስ የተዘረጋ የንግድ መስመር ነበር ማለት ነው። ስለዚህ ሁለተኛው ደግሞ የንግድ መስመር ይሄ ነው ማለት ነው። በተለይም ይሄ ትራንስ ሳሃራን ትሬድ ኔትወርክ ፕሌይድ ኤ ኪ ሮል ኦፍ ኢን ዘ ሙቭመንት ኦፍ ኢን ዘ ፒፕል። በተለይም ትራንስ ሳሃራን ትሬድ ህዝቦች ከአንድ ቦታ ወደ ሌላ ቦታ እንዲዘዋወሩ አሊያም እንዲቀሳቀሱና ከሌሎች ህዝቦች አሊያም ከሌሎች ሶሳይቲዎች ጋር ኔትወርክ እንዲያደርጉ አሊያም ግንኙነት እንዲያደርጉ ትልቅ የሆነ አስተዋጽኦ አሊያም ሚና ተጫውቶ ነበር። ማለትም አንድ አካባቢ ያለ ነጋዴ ወደ ሌላ አካባቢ ሲሄድ ከሌላ አካባቢ ሶሳይቲዎች ጋር እንዲተዋወቅ፣ ከሌሎች ነጋዴዎች ጋር እንዲተዋወቅ፣ ኔትወርኩን እንዲያሰፋና ግንኙነቱን እንዲያሰፋ አድርጎ ነበር። በአጭሩ ብዙ የሆኑ ኔትወርኮች እንዲፈጠሩና ሰዎች እርስ በርስ እንዲገናኙ፣ እንዲገበያዩ ትልቁን የሆነ ሚና ተጫውቶ ነበር። አሊያም እንደ ኔትወርክ አሊያም እንደ ኪ ኔትወርክ ያገለግል ነበር ማለት ነው። The important trade items of the trans-Saharan trade were gold from the region of in the West Africa and salt and North West Africa. ትሬድ ሮት ውስጥ ወርቅና ሳልት አሊያም ጨው በደንብ አድርገው ይገበያዩ ነበር በዚህ የንግድ መስመሮች ማለት ነው። ስፔሻሊ ወርቅ ከዌስተርን አፍሪካ ይመጣ ነበር። ስፔሻሊ ደግሞ ሳልት ከኖርዝ ዌስት አፍሪካ አካባቢ ይመጣ ነበር። ስለዚህ በዚህ ትሬድ ሮት ውስጥ ጎልድና ሳልት እጅግ በጣም
ታዋቂ የነበሩ አይተሞች አሊያም ብዙ ሰዎች ይገበያዩ የነበሩ እቃዎች አሊያም ማቴሪያሎች እነዚህ ነበሩ። ከዚህም በተጨማሪ ግን ኢንስሌቭድ ፒፕል ቢካም ኢምፖርታንት ትሬድ ጉድ አፍተር ዘ ኢመርጀንት ኦፍ ዘ አረብ ኢን ዘ 7 ሴንቸሪ ኤዲ። በተለይም ከተለያዩ እቃዎች አሊያም አይተሞች ወይም ማቴሪያሎች ውጭ ደግሞ ስሌቮች አሊያም ባሪያዎች በሰባተኛው ሴንቸሪ አካባቢ እንደ እቃ በደንብ አድርገው ይሸጡ ነበር ማለት ነው። በተለይ አረቦች ስፕሪድ ካረጉ በኋላ እዛ አካባቢ ላይ የተለያዩ ስሌቮች አሊያም የተለያዩ ባሪያዎች ለእነዚህ አረቦች ይሸጡ ነበር። ስለዚህ ከወርቅ እስከ ጨው ኢቭን እስከ ሰው ጭምር ይሄ የንግድ መስመር ውስጥ ይገበያዩ ነበር ማለት ነው። በተለይም ከሰባተኛው ሴንቸሪ በኋላ ስሌቮች አሊያም ባሪያዎች ለአረቦች ይሸጡ ነበር ማለት ነው። ከተለያዩ እቃዎች ውጪ ሰውን እንደ እቃ ይሸጥ ነበር። በአጠቃላይ ግን ይሄ የንግድ መስመር ማለትም ትራንስ-ሳሃራን ትሬድ ኮንትሪቢዩትድ ኦፍ ዲቨሎፒንግ ኢኮኖሚክ ኤንድ ፖለቲካል ሲስተም ቦዝ ሳይድ ኢን ዘ ሳሃራን። በተለይም ይሄ የንግድ መስመር በሁለቱም ሀገራት አሊያም በሁለቱም በሚገበያዩት ሀገራት መካከል ፖለቲካዊም ኢኮኖሚያዊም ጥቅም ነበረው። ሁለቱም ሀገራት እኩል ይጠቀሙ ነበር። ኢኮኖሚካሊ ጠንካራ እንዲሆኑ አድርጓቸው ነበረ። ፖለቲካሊም ጠንካራ እንዲሆኑ አድርጓቸው ነበር። አንዱን ጎድቶ አንዱን የሚጠቅም አሊያም አንዱን ጠቅሞ አንዱን የሚጎዳ የንግድ መስመር አልነበረም። ሁለቱም የሚገበያዩት ኢምፓየሮች አሊያም ስቴቶች ኢኮኖሚካሊ ጠንካራ እንዲሁም ፖለቲካሊ ጠንካራ እንዲሆኑ አስችሏቸው ነበር ይሄ የንግድ መስመር ማለት ነው። ለምሳሌ እንኳን በምናይበት ጊዜ እነ ማሊ፣ እነ ሶንጋይ እንዲሁም እነ ጋና ኢምፓየር ከትናንሽ ኢምፓየርነት ነው ወደ ፓወርፉል ኢምፓየርነት የተቀየሩት ማለት ነው። ይሄ ለምን ሆነ ብለን በምናይበት ጊዜ ስፔሻሊ እነ ሶንጋይ፣ ማሊና ጋና ባለፈው እንዳየነው ይሄን የንግድ መስመር አሊያም ትራንስ-ሳሃራን ትሬድ ሮትን ኮንትሮል ማድረግ ችለው ነበር። በዚህም የተነሳ ኢኮኖሚካሊ ጠንካራ ሚሊታሪም አሊያም ፖለቲካሊም ጠንካራ እንዲሆኑ አስችሏቸው ነበር ማለት ነው። ስለዚህ ይሄ የንግድ መስመር ጠንካራ የሆኑ ኢምፓየሮች አሊያም ፓወርፉል የሆኑ ኢምፓየሮች እንዲፈጠርም ምክንያት ሆኗል ማለት ነው። ሌላኛው ነገር ደግሞ የዚህ ትሬድ ሩት ጥቅም አሊያም ኮንትሪቢዩትድ ዘ ትሬድ ፋሲሊቴትድ ዘ ሲስተም ኦፍ እስላም ኤንድ ኢስላማይዜሽን ኢን ዌስት ኤንድ ዌስት ሴንትራል አፍሪካ። በተለይም ይሄ የንግድ መስመር ከሚባለው በላይ እስልምና እንዲስፋፋ አሊያም ስፕሪድ እንዲያደርግ አድርጎ ነበር። በተለይም በዌስት አሊያም በምዕራብ አፍሪካ እንዲሁም በመካከለኛው ምዕራብ አፍሪካ ኖርዘርን አፍሪካንም ጨምሮ እስልምና በእነዚህ አካባቢዎች ስፕሪድሊ አሊያም በደንብ አድርጎ እንዲስፋፋ ይህ ትሬድ ሮት የራሱን ሚና ተጫውቷል ማለት ነው። ጥያቄ ሀሳብ ካላችሁ ኮሜንት ላይ አስፍሩልን። ኔክስት በሌላ ቪዲዮ እንገናኛለን። እስከዛው ድረስ መልካም ትምህርት ይሆንላችሁ።